ክላስ ኦፍ 92 ወይም የ92ቱ ትውልድ የማንቸስተር ዩናይትድ የወቅቱ ወጣት ተጫዋቾች በሰር አሌክስ ፈርጉሰን መሪነት ተኮትኩተው በ1999 የሶስትዮሽ ዋንጫን ሲያሳኩ የተሰጣቸው ስያሜ ነው። ራያን ጊግስ፣ ፖል ስኮልስ፣ ዴቪድ ቤካም፣ ኒኪ በት፣ የኔቪል ወንድማማቾች ጋሪና ፊል በድምሩ 3448 ጨዋታዎችን በዩናይትድ መለያ ተጫውተዋልና ከቀዩ ማሊያ ጋር ታሪካቸው ደማቅ ነው። ክለቡን በተለያዩ ጊዜያት የተቀላቀሉት እንደ ሮይ ኪን፣ ሪዮ ፈርዲናንድ፣ ፓትሪስ ኤቭራና ዋይን ሩኒም የዛ ትውልድ አካል አይሁኑ እንጂ እንደ መጀመሪያዎቹ ይከበራሉ። ታዲያ ያ ትውልድና በተለያዩ ጊዜያት ለማንቸስተር ዩናይትድ የተጫወቱ የቀድሞ ተጫዋቾች በተለያዩ አጋጣሚዎች የሚሰጧቸው አስተያየቶች የቀድሞ ክለባቸውን ከመገንባት በላይ እያዳከመው እንደሚገኝ ይገለጻል። በተለይ ጋሪ ኔቪል በስካይ ስፖርት፣ ሪዮ ፈርዲናንድ በቲኤንቲ ስፖርት፣ ሮይ ኪን ደግሞ በሌላ አቅጣጫ የሚሰጧቸው ተከታታይ ትችቶች ከጥቅማቸው ጉዳታቸው እያመዘነ መጥቷል። ሰሞነኛው የሊሳንድሮ ማርቲኔዝና የስኮልስ ኒኪባት ውዝግብ ደግሞ የቅርቡ ነው። ኒኪባትና ፖል ስኮልስ ከፓዲ ማክጉነስ ጋር በመተባበር ባቋቋሙት ዘ ጉድ ዘ ባድ ኤንድ ዘ ፉትቦል በተሰኘው የሚዲያ ተቋማቸው ከማንቸስተር ሲቲው ግጥሚያ በፊት ማርቲኔዝ ሃላንድን የማቆም አቅም እንደሌለው ገልጸው ነበር። በጨዋታው እንደታየው ዩናይትድ ሲያሸንፍ ሊሳንድሮ ማርቲኔዝ ከማጓየር የፈጠረው ድንቅ ጥምረት ሃላንድንና የማንቸስተር ሲቲን የፊት መስመር አቁሟል። ስለ አስተያየታቸው ማርቲኔዝ የሰጠው ምላሽ ነገሩን ይበልጥ አጋግሎታል። እነሱ ማውራት ነው ስራቸው፣ ከፈለጉ ቤቴ ድረስ መጥተውም ሊያገኙኝ ይችላሉ ሲል በተለይ ለፖል ስኮልስ መልሷል። ስኮልስና ኒኪባትም በቀጣዩ ፕሮግራማቸው ጥሩ ተጫውቷል፣ ግን የህፃን ባህሪ ያለው ተጫዋች ነው ሲሉ ተናገሩ። ይህ ሰሞነኛው ሲሆን ሮይ ኪን የአሁኑን አሰልጣኝ ማይክል ካሪክን ቅጥር ሲተች መስተዋሉ፣ ቀደም ባሉት ሳምንታት ደግሞ ጋሪ ኔቪል የክለቡን የበላዮች የሚያሳምን ተናጋሪነቱን በመጥቀስ የቀድሞ አሰልጣኝ ሩበን አሞሪም ከመባረራቸው አንድ ቀን በፊት ኃላፊዎቹ የኔቪልን ወሬ እየሰሙ ነው ሲሉ መናገራቸው በቀድሞ የክለቡ ባለጀብሮችና በአሁን ተጫዋቾች እንዲሁም የክለቡ አባላት መካከል ያለው ስንጥቃት መስፋቱን ማሳያ ነው ይላል የቢቢሲው ጸሐፊ ሳይመን ስቶን። ከዩናይትድ የስራ አስፈጻሚዎች አንዷ የሆኑት ኮልቴሮችም የስቶንን ሀሳብ ይጋራሉ። አዎ የቀድሞ የዩናይትድ ተጫዋቾች ከሚዲያ ጋር የተገናኙ ናቸው፣ ሀሳባቸውንም የመስጠት ስስት የለባቸውም። ያም ሆነ ግን ምንም ቢናገሩ ሰዎቹ አሁንም የቤተሰባችን አባላት ናቸው ሲሉ ሮች ተናግረዋል። ይህ ጉዳይ በአብዛኞቹ ክለቦች ያልታየ ባህል ነው። ከክለቡ ግዝፈት አይን ከተመለከት ነው እነዚህ የቀድሞ ተጫዋቾች በየትኛውም ክለብ ላይ ባልታየ ሁኔታ የቡድን ውጤት ላይ ተጽዕኗቸው እስኪታይ ድረስ የመረበሽ አቅም አላቸው። አንድ ጸሐፊ ግን ይላል እነዚህ ተጫዋቾች ይህን የመናገር አቅምና ተሰሚነት የሰጣቸው ለክለቡ መጫወታቸው ነውና ዩናይትድን በሚጠቅም ነገር ላይ ቢያተኩሩ ይመከራል ይላል። ችግሩ ግን እነሱም ክለቡን እየጠቀሙ እንደሆነ ማሰባቸው ነው።